ያጣሁት አልሽኝ አይደለ? ድጋሚ ፍቅርሽን በእኔ መጣ እንድታጪው አልፈልግም በቃ ተጎዳው ሰው የለም ያታጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስከርብች አሁን ግን በቃኝ በቃ። ስለዚህ አንቺም ሰላምሽን አግኝ እኔም ሰላሜን ላግኝ። የኔና አንቺ አንድ ላይ መሆን ምንም ሰላም እየፈጠረልን አይደለም፣ በአንቺም በኩል በኔም በኩል። እኔ አላፈቅርም። እሺ እኔ ላንተ ምንም አይነት ስሜት የለኝም። እሺ ትቻለሁኝ። እኔም የለኝም ባርኪ፣ ምንም የለኝም ስሜት ላይ። ታወቂውም አትወቂውም በኔ መጣ ነው እያጣሻለሽው። በቃ ፋክቱ እሱ ነው። ወደሽዋል አይደለ? ስለዚህ የምትወጂውን ሰው ማጣት የለብሽም በኔ ምክንያት። ድጋሚ ቤቴን ከፍተሽ ከገባሽ እከስሻለሁ። ዘብጥያ እንድትወርጂ ነው ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ሰሞኑን እየሆነ ያለውን ነገር እንዳለ ሁሉንም አይታችሁታልና ብቻ በጣም ውስብስብ ነገር ነው እየሆነ ያለው። ያው በእኔ በኩልም በእነቶ በኩልም በጣም ብዙ ነገር ተፈጥሯል እና ቶም በጣም ተጎድቷል። ከዛ ጊዜ በኋላ መጥቻ አይቼው አላውቅምና ዛሬ ቤት መጥቻለሁኝ። ላየው ነው ያለበትን ሁኔታ ተገናኝተን ማናቅም አውርተን ማናቅም እና ረዥም ጊዜ ሆነን እና ላገኘው መጥቻለሁኝ ቤቱ እና እስኪ ያለውን ነገር እንዳለ አብረን የምናየው ይሆናል። ብቻ በጣም እንትን ያለ ይመስለኛል። ያው እንግዲህ እስኪ ያለበት ሁኔታ ማየት ፈልጌ ነው የመጣሁት። ጥሩ ላይ ያለ አይመስለኝም። በዛ ላይ ደግሞ ተጎድቷል ላይ ትንትና እስኪ ብቻ ተጨንቄ ነው የመጣሁትና እስኪ ላየው መጥቻለሁኝ። እናንተ እንዴት አላችሁልኝ? በጣም ደህና ነኝ። ሁሉ ሰላም ነው ወይ? ሁሉንም ነገር እያየሁኝ ነው። ኮሜንታችሁን እያየሁኝ ነው። ለሁሉም ነገር አመሰግናለሁኝ። እስኪ ደግሞ ዛሬ ገብተን ያለውን ነገር እንዳለ እናያለን፣ እንጠይቀዋለን። አብራችሁ ነው ምን ማለት ነው? ምን ሆነሃል? ትናንትና ያልተናገርኩሽ በሰው ፊት መናገር ስላልነበረብኝ፣ ስለዚህ እኔ ስለሆንኩኝ ፍቅርሽን እያደናቀፍኩት ያለው፣ ስለዚህ ከኔ ጋር መገናኘት አይጠበቅብሽም። ስለዚህ ቅድስት ቼ ነው እንዴ? ለምንድን ነው የምወጣው? ምንድን ነው ማለት ነው? ምን ሆነሃል? ምንድን ነው ምን ሆነሃል ማለት ምን ማለት ነው? ምንድን ነው የሆንከው? ንገረኛ። የሆንከው ነገር የሆንኩት ግልጽ አይደለም? ምንድን ነው ግልጽ? በቃ እኔ በአንቺ ፍቅር ላይ ጣልቃ ገብቼ ምናምን ነገር ፍቅርሽን ማሳጣት አልፈልግም። ሶ በቃ አትምጪ እንዴ? አትምጪ። እኔም ጓደኝነትሽን አልፈልጉም በቃ ከዚህ በኋላ። ምን ማለት ነው? አንተ ስትፈልግ ጓደኝነትሽን መቀጠል ማቋረጥ የለብሽም ትላለህ። አንተ ስትፈልግ ደግሞ እኔ አንቺ ጓደኝነት አያስፈልገኝም ትላለህ። በአንቺ የመጣ ነው እንዲቋረጥም ያሰብነው አይደለ? ስለዚህ በቃ መተው እንችላለን። ነው ምንድነው? የዛኔ እኔ አይሆንም በቃ እኔ እናንተ መገናኘት የለብንም ስለ ያኔ ልክ ነበርሽ እና አሁን ተነስተህ ከመሬት ምንድነው? ምንም ከመሬት የሚባል ነገር የለም። ምንድነው ከመሬት ነው ማለት? ምንድነው የሆንከውን ነገር ተናገረ። እኔ ነኝ አይደለ ፍቅርሽን ያሳጣሁሽ? ፍቅሬን ያሳጣኝ አንተ ነህ አልሽኝ አይደለ? ወንደብትሽ ሰው እኔ ከሰጠሁሽ ታዲያ ድጋሚ ለምን ትመጫለሽ? ፍቅርሽን በልስ ታዲያ እኔ ወይ ተናድጄ ነው ወይ ደግሞ የሆነ ነገር ሆኖ ነው። ስለዚህ እኔም እናደዳለሁ። አሁን ምናልባት እኔም ተናድጄ ሊሆን ይችላል እያወራሁሽ ያለሁት። እሺ አሁን አስፈላጊ አይደለም። ይኸውልሽ አንቺን ፕሮቴክት ማድረግ በነበረብኝ ሰዓት ላይ ፕሮቴክት አድርጌሻለሁ። በወንድሜ ፊት፣ በጓደኞቼ ፊት ክብርሽን ላይክ የሚነካ ነገር አልተናገርኩሽ። እያስመሰልኩኝ ምናምን ነገር አናግርሻለሁ በስነ ስርዓት። ስለዚህ ከዚህ በኋላ እኔ ከአንቺ ጋር መሆን አልፈልግም። እኔም ሰላሜን እፈልጋለሁ፣ ቤተሰቦቼም ሰላም እንዲሆኑ እፈልጋለሁ። ልክ ናቸው እነ ሶፊም እነ ኪያም ምናምን ሁሉም ልክ ነው። ስለዚህ አንቺ ከመጣሽ በኋላ ሰላማችን ደፍርሷል። የኔን ግንኙነት ያቋረጥከው አንተ ነህ። በአንተ ምክንያት የጣለው ስላልኩ ነው ይሄ ሁሉ ነገር የምታደርገው? አዎ። ታዲያ ምንድን ነው የኔ አንቺ ጋር መኖር ጥቅሙ ምንድን ነው? ንገሪኛ። ሰው ከአንቺ ጋር መሆኔ ምንም አይነት ነገር አላጋጠመንም እንዴ? ከአንቺ ጋር መሆኔ ምንም አይነት ጥቅም ከሌለው ስለዚህ በቃ ለየብቻ ሰላማችንን ብናገኝ ይሻላል። ይኸውልሽ አብረን መኖራችን ምንም በቃ እየፈየደልን አይደለም ማለት ነው። አይደለም የሁሉ ጊዜ አብረን ይሁን ነው የሁሉ ጊዜ ጓደኛሞች ይሁን ነው ያ ሁሉ ነገር ሲፈጠርም አይሆንም ብለህ ከጎኔ ስትሆን የነበረው ለዚሁ ነው። ብቻዬን ነው እየታገልኩኝ የነበረው። እኔ ነኝ ከአንቺ ጋር ጓደኝነቱን ስፈልግ የነበረው። አንቺ ፈለግሽው አይመስለኝም። ስለዚህ አንቺ ከኔ ጋር የምትፈልጊው የፍቅር ግንኙነት ብቻ ነው። ስለዚህ እንደዛ ደግሞ ሊሆን ስለማይችል ስለዚህ ፍቅረኛሽ ጋር ሰላም መሆን ትችያለሽ፣ እኔም በሰላም መኖር እችላለሁ። ያላንቺ እኮ መኖር እችላለሁ አይደል? እኔ እንዴት ነው ያንተን ጓደኝነትም አልፈልገው? ወይኔ በቃ ሻው ምንድን ነው የምትፈልጊው? እኔ ነኝ አይደል ፍቅረኛሽን ያሳጣሁሽ? እንደዛ አይደለ ፊልም ታደርጊ? እኔ ጓደኝነትን ማጣት አልፈልግም። ይኸውልሽ አንዱ መምረጥ አለብሽ፣ ፍቅረኛሽን ወይ ጓደኛሽን።
ስለዚህ ምን ማለት ነው ፍቅረኛሽ ነው ጓደኛሽ? ይሄንን ኦፕሽን ያመጣውልሽ እኔ አይደለም ጓደኛሽ ራሱ ፍቅረኛሽ ነው ያመጣልሽ አይደል? አይደለም እንዴ? ቆይ ፍቅረኛሽን እናገኘው እንትን ሆኖ ምናምን ብለህ ስታመቻቸኝ የነበርከው አንተ አይደል እንዴ? ነበርኩኝ። እና ግን ደግሞ አንተ ፍቅረኛዬን አሳጣኸኝ በአንተ የመጣ ነው ባየው ነገር ልክ ወስኗል አልሽኛ። ልክ መሆኑን እኮ እየነገርሽኝ እኮ ነው አይደል? እርግጥ ልክ ነው። ስለዚህ ድጋሚ እንድትጣይ አልፈልግም። በእኔ መጣ ግን እኔና እሱ ያለንን ነገር ነው ካንተ ጋር ያለውን ነገር እናስተካክላለን እንጂ ምንድነው እንደዚህ ጮሆ መናገር? ምንድነው እንደዚህ መናገር? አልጮህም። ማሙጭ የምርህን ነው? ለምንድን ነው ውጪ የምትለኝ? የታል ቁልፉ? ተው ምን ሆነሃል? እኔ እንደዛ አንድ ነገር ልንገርሽ በቃ እኔ ከዚህ በኋላ ከአንቺ ጋር ምንም መሆን አልፈልግም። እንደፈለግሽ አድርገሽ አስቢው። ከዚህ በኋላ ድንበር የምታልፊ ከዚህ በኋላ ያለኔ ፈቃድ ምናልባት አላውቅም ቁልፍ አስቀርጸሽ ምናምን ሊሆን ይችላል። ድጋሚ ከገባሽ ሊከስሽ ሁሉ ይችላል። ባኪ እዚህ ድረስ ነው በሱ ምክንያት ነው። ግን እንደዚህ እየሆንክ ያለው በቃ አልፈልግም ከአንቺ ጋር መሆን አለችኝ ስላልክ ነው ብለህ ነው እንደዚህ እየሆንክ ያለው። ቆይ የሰው ልጅ እኮ ሲናደድም ብዙ ነገር ሊያወራ ይችላል። እሺ ምን ፈልገሽ ነው የመጣሽው እንዴ? እዚህ ቤት ስመጣ ፈልገሽ ነው የመጣሽው ብለኸኝ ታውቃለህ? እኔ ለማረጋገጥ ነው የመጣሽው አትመጪም አይደል? በቃ የሆነ ጊዜ ላይ እኮ በቃ የሆነ ነገር አወራሽ። ከዛ በኋላ መግባባት አልቻለም። ጓደኝነታችንም በጣም መጠንከር አልቻለም። ከዛ በኋላ መተሽ አታውቂም አይደል? እኔ መጥቼ አላውቅም። የዛኔ አሞህ እኮ መጥቻለሁኝ አይደል? ደንግጬ እኮ በጓደኞቼ ፊት በወንድሜ ፊት ላዋርድሽ ስላልፈለኩኝ አስመስዬ አልፌሻለሁ እንጂ ምንም አልተሰማኝም ማለት አይደለም። ስለዚህ አሁን ግን በቃኝ በቃ። ስለዚህ አንቺም ሰላምሽን አግኝ፣ እኔም ሰላሜን ላግኝ። የኔና አንቺ አንድ ላይ መሆን ምንም ሰላም እየፈጠረልን አይደለም፣ በአንቺም በኩል በኔም በኩል ከቤተሰቦቼ ጋር ከጓደኞቼ ጋር ከዚህ በላይ መጣላት አልፈልግም። ተው፣ በእኔ ምክንያት ለምንድን ነው የምትጣላው? እኮ እየተጣላሁኝ ነው አይደለም? ፋክቱ እሱ ነው አይደለም ነው አይደል? ስለዚህ ለእኔ የምታስብልኝ ከሆነ ቁልፉን ስጭኝና ከዚህ በኋላ ከአንቺ ጋር መታየትም አልፈልግም፣ አንቺን ማግኘትም አልፈልግም። በቃ ያንን እንፈልገው። ኦኬ። ስለዚህ አሁን በቤተሰቦቼ ምክንያት ቤተሰቦቼ በጣም ደጋግመው ከእሷ ጋር እንትን አትበል ከእሷ ጋር ትገናኝ ስላሉኝ ነው እንጂ እኔ አንቺን ጓደኝነት ፈልጌ አይደለም ነው እያልከኝ ያለው? እንደፈለግሽ አስቢ እንደፈለግሽ አስቢው። በፈለግሽው መንገድ ዝም ብለን የምናፈርሰው ነገር ነው እንዴ? እኔ እናንተ ጓደኝነት እኔ አልፈልገውም። እኔ ግን እፈልገዋለሁኝ። አንቺ ስለፈለግሽው ደግሞ አይሆንም። መጀመሪያ እንደማትፈልጊው በዛ ሰዓት እኮ የዛኔ እኮ እኔ እፈልገዋለሁኝ ጓደኝነታችንን ስላልከኝ እኮ ነው አይደል? እሺ ያልኩት። እሺ ያልሽው ግን ፈቃደኛ ስለነበርሽ ነው። እኔ ደግሞ እሺ ለማለት ደግሞ ፈቃደኛ አይደለሁም። እኔ ፈቃደኛም ሳልሆን ነው እሺ ስለከኝ ነበረው። እሺ እኔ ግን አልልሽም። በቃ ልዩነቱ እሱ ጋር። ስለዚህ አሁን የመጣሽው ደህንነቴን ጤንነት ምናምን ለማረጋገጥ ምናምን ከሆነ በጣም ደህና ነኝ። ስፖርት ሁሉ እየሰራሁኝ። ስለዚህ እሱ አያሳስብሽ። ደስ ብሎኛል። እሱ በጣም ደህና ስለሆንክ ደስ ብሎኛል። ይኸውልሽ በቃ አሁን መውጣት ይችላልሽ። ባርኪ እኔ ከዚህ በኋላ ከአንቺ ጋር ክፉ ደግ መባባል አልፈልግም። በቃ ባርኪ። አዎ የተፈጠረ ነገር አለ፣ አልነግርሽም። ስለዚህ ንገሪኝና በቃ ምንድን ነው ቁልፉን ስጭኝና ውጪልኝ። አለበለዚያ ግን ባርኪ ድሮ የምታውቂው ተወዬ ምናምን እንዳልመስልሽ ድጋሚ ቤቴን ከፍተሽ ከገባሽ እከስሻለሁ። ዘብጥያ እንድትወርጂ ነው ማለት ነው። እኔ አንተ ሳትፈልግ ለምን ቤትህን ከፍቼ እገባለሁ? ስለዚህ አሁንም እየፈለኩኝ አይደለም፣ ውጪልኝ። ስፖርት እየሰራሁኝ ነው። ተው ግን ተው፣ በእግዚአብሔር ተረጋጋና አሻዋረኝ። ቢያንስ ምንድን ነው የተፈጠረውን ነገር ንገረኝ። ምንድን ነው የሆንከው እንዴ? ከዚህ በላይ ምንድን ነው እንዲፈጠር የፈለግሽው? በአንተ የመጣ ነው ፍቅሬን ያጣሁት አልሽኝ አይደለ? ድጋሚ ፍቅርሽን በእኔ የመጣ እንድታጪው አልፈልግም። በቃ እንዴት ነው የምትረጅኝ? እኔ ከአንቺ ጋር ጓደኝነትን ስፈልግ አንቺ ካልፈለግሽ የራስሽ ጉዳይ። ከዚህ በኋላ እንደፈለግሽ መሆን ትችያለሽ። ያው ነገር ውጪ በቃ ትንሽ ምንድን ነው? ቆይ የተፈጠረውን ንገረኝ። እሺ ንገረኝ። ኧረ በእናትሽ ቁልፉን ስጪኝ። ሌላ ነገር የምትፈልጊው? እኔ እሰጥሃለሁኝ እኮ ስጪኝና ውጪ በቃ። እዚህ የተናደድከው ምን ተፈጥሮ ነው? ቆይ እኔ እንደዛ ስላልኩ ብቻ ነው እንደዚህ ይሆን? በቂ ነው። ከዚህ በላይ አልፈልግም። እኔ ሌላ ነገር እንድትናገሪኝም አልፈልግም። እኔ በህይወቴ አንዴ ተናግሬ እሱንም ደግሞ እኔ ተናድጄ ነበረ በዛ ሰዓት። እንዴት እንደደበደቡት አይተሃል? ሁሉንም ነገር ሰው ሲናደድ ነው እውነቱን የሚያወራው። ታውቂያለሽ አይደል? ሆድ የሚያባውን በብቅል ነው የሚያወጣው ይባላል። ስለዚህ ስትናደጂ ያወራሽውን ነገር ሰሞኝ በቂ ነው። ከዚህ በላይ ምንም ነገር አልፈልግም። ትናንትና እዚህ በእነሱ ፊት የአንቺን ክብር ለመጠበቅ ስል ብቻ ነው እያስመሰልኩኝ ምናምን ነገር ከአንቺ ጋር እንደዛ ሰሆን የነበረ። ስለዚህ ከዚህ በኋላ ከአንቺ ጋር ምንም ሆነበት ምንም አይነት ምክንያት የለኝም። ገብቶሻል አይደል? በቃ ግልጽ አይደለም? በእግዚአብሔር ተው ግን እንደዛ እኔ አንተ ጓደኝነት ያስፈልገኛል፣ ከጎኔ ሰው ያስፈልገኛል እኮ። እሺ ምረጫ። የኔን ጓደኝነት ነው የምፈልገው፣ ፍቅር ነው የምፈልገው። እኔ አይደለም ይሄንን ኦፕሽን ያቀረብኩልሽ አይደል? ይሄንን ኦፕሽን እኔ አይደለም የመጣሁልሽ አይደል? እያለቀስሽ ግን ፍቅርሽን ያጣሽውን ግን ለኔ ነው የነገርሽኝ።
ለእሱ አይደለም ጓደኛዬን አሳጣኸኛልሽ። ስለዚህ አሁን ደግሞ አልቅሰሽ ሄደሽ ጓደኛዬን አጣሁኝ በይ። ከዛ በኋላ የሚፈጠረውን ከዛ በኋላ ነው ያለን። አንተ ጨዋታ ነው እንደያዝከው። ይሄ ምን ጨዋታ ነው? ምንድነው ታዲያ? እኔ እንደዚህ ስላልሽኝ እሱንም ሄደሽ እንደዛ በይው እያልከኝ ነው እኮ። እንዲገባሽ እኮ ነው። ኖርማል ነው። እኔ እስከ ዛሬ ከአንቺ ጋር ስሆን እኔ ምንም አይነት ጫና ምናምን ሳይደርስብኝ ቀርቶ ነው የሚመስልሽ? ከቤተሰብ ከጓደኞቼ ምናምን ነገር ያ ሁሉ ጫና ምናምን ነገር ሳልፍ አልነበረም? አንቺ ግን ትናንትና ታዩ ከዚህ በፊት ምናምን ነገር ትወጂዋለሽ ምናምን ኢትስ ኦኬ። ግን ከብዙ ዓመት በኋላ ትናንትና ላወቅሽው ሰው እኔ ነው የሰደብሽ። ገብቶሻል አይደል? ያንን ደግሞ እኔ አክሰፕት ላደርገው አልችልም። ከአንተ በላይ ወደዋለሁ። ይሄን አታውቅም? ሁሉንም ነገር እኮ ታውቃለህ። ለምንድን ነው እንደዚህ የምታስመስለው? ለምንድን ነው የምታስመስለው? ምንድን ነው የምታስመስለው? ሁሉንም ነገር ታውቃለህ አይደል? ከኔ በላይ ስለምትወጂው ነው ታዲያ ካጠገቤ ራቅ ምናምን ነገር ስትይኝ ነበር። እንደዛ ነው። ካጠገቤ ራቅ ብዬ ካለሁ እሱን ሳላገኘው በፊት ነው እንደዛ ያልኩክ። ምክንያቱም በቃ ሁለታችንን መጎዳዳት የለብንም ብዬ አስቤ ስለነበረ ነው። አንተ ግን ምን አልክ? የኔና ያንቺ ጓደኝነት መቋረጥ የለበትም። ያንን ነገር እንኳን ማድረግ ባንችል ጓደኛሞች መሆን እንችላለን ብለኸኝ ነበር። ሰው ነኝ፣ እሳሳታለሁ። ተሳሳትኩ። እኔ የመሰለኝ ነገር ስህተት ነበር። ስለዚህ በመሰለኝ ሳይሆን ደግሞ በስሌት ነው የሚኖረው። ስለዚህ አንቺ ስሌትሽን ሰርተሽ ምናምን ነገር ወሰንሻል። ምንድነው የወሰንኩት? ቆይ ያንን አንድ ነገር ተናገረሽ ብለህ እንደዚህ የምታደርገው በቂ ነው፣ በቂ ነው። አንድ ነገር ለኔ በቂ ነው፣ ከበቂ በላይ ነው። ቶኒን እኮ ታውቀኛለህ። አላቅሽም፣ ማቅሽ ነበር የሚመስለኝ፣ ግን ደግሞ አላቅሽ አሳየሽኝ። በቃ ይኸውልሽ፣ አሁንም ግልጽ ነገር ነው እያወራሁኝ ያለሁት። ለአንቺም ደህንነት ለእኔም ደህንነት የሚሻለው የኔና ያንቺ መለያየት ብቻ ነው። እኔና አንቺ አብረን ሆነን ምንም ያተረፍነው ነገር የለም። ምንም ጓደኝነታችንን ማትረፍ አልቻልም፣ ቤተሰባችንን ማትረፍ አልቻልም፣ ፍቅርሽንም ማትረፍ አልቻልም። ምን ሆኑ? በኔ ምክንያት ምን አደረኩኝ? እነሱ ጋር መግባባት አልቻልኩም ማለት በዚህ ልክ ሶፊ አናግሩኝ ማለት ነው። ጃም ያናገረኝ ነው እንደዛ የሆነው ረጅም ጊዜ ነው። እኔና ሶፊ መግባባት ካቃተን እኮ 4-5 ወር ምናምን ነው። አንቺ ከመጣሽ ጀምሮ አንድ ቀን ተግባብተን አናውቅም። ከአኑ ጋር ከኪያ ጋር ተነጋግረን ማናቅ ልጆች አሁን በጣም ለክ እንደ ታናሽ ወንድማችን ነው እያወሩኝ ያሉት። ይሄ ሁሉ ነገር እየሆነ ያለው በአንቺ ምክንያት አይደል ነው። ከዛ በፊት የነበረንን ፍቅር ምናምን ነገር ታውቂያለሽ ብዬ ተስፋ አድርጋለሁ። ቀና ብለው እንኳን ሊያዩኝ እንኳን እነ ኪያ ምናምን ተይውና አሁን ቀና ብለው ሊያዩኝ ሼም ይዘው ነበር። በአንቺ የመጣ ግን እኩል ነው፣ እኩል አይደለም፣ እንደ ታናሻቸው ነው እያወሩኝ ያሉት። ስለዚህ ይሄ ሁሉ ደግሞ በአንቺ የመጣ ስለዚህ እኔ ጋም ልክ አይደለም፣ አንቺ ጋም ልክ አይደለም። አንቺ ጋር ደግሞ በጣም የምትወጂው አሁን እድል ልትሰጪው የምትፈልጊው ፍቅረኛሽ ታደርጊ ያሰብሽውን ሰው እያሳጣሁሽ ነው በእኔ ምክንያት። ሰው ለምን ምን ጥቅም ንገሪኝ። ምንድን ነው የምትጠቀሙ? ከኔ ጋር መሆንሽ ለምንድን ነው የምትፈልጊው? እንደዚህ እኮ እያሰበ ያለው እኮ እሱ ሌላ ነገር እየመሰለው እኮ ለምን ይጨነቃል? እሱስ በቃ ከእሱ ጋር አይደል ፍቅረኛሞች የምትሆኑት? ስለዚህ የእሱን ስሜትና ፍቅር ደግሞ መቀበል አለብሻ። ወንድ ልጅ ነው በቃ ይሰማዋል። ልክ እኮ ነው፣ ልክ ነው እኮ። አንቺ ከኔ ጋር እየተላፋሽ ምናምን ነገር ምንም የለንም ብትይው ሊያምንሽ አይችልም። እኔም በሱ ቦታ ብሆን ይሄን ነገር ነው ላደርግ የምችለው። ስለዚህ እኔ እናንተ ጓደኛሞች ብቻ መሆን እንችላለና ታዲያ አንችልም። ጓደኛሞች ሆነን እኮ ነው የረበሽ ነው አይደል እንዴ? ፍቅረኛሞች እኮ አልነበርንም እኮ ቀርሞን አይደል እንዴ? አይደለም። ስለዚህ ጓደኛሞች ሆነን ከረበሽ ነው ሰላም ማግኘት አለበት። አላውቅም። እነሱ ፊራሱ ትናንትና ምን እንዳደረጋችሁት አልነገርሽኝም። ምን እንደተፈጠረ ራሱ አላውቅም። እነሱ የደውላቸው በስተክል ከሆነ ያናገሩኝ አይደል? ይሄን ስልካችሁ ይሄንን ነው ፈራው። ስለዚህ ይኸውልሽ ባኪ አሁን ክፉ ደግ ካንቺ ጋር መነጋገር አልፈልግም። ያሳለፍናቸው መልካም ጎኖችም ጥሩ መጥፎም ጎን ምናምን እናሳልፈን ሊሆን ይችላል። ስለዚህ በቃ ያንን ጊዜ እንዳሳለፈ ሰው እስካሁን ባሳለፍነው ነገር ደስተኛሞች ሆነን በቃ መለያየት። ልጁ እኮ እንደዛም ሆኖ አንተ ጋር ነው የመጣሁት። ለምንድን ነው እኔን የማትረዳኝ? አልፈልግም። እኔ ጋር እንድትመጪ አልፈልግም። እሱ ጋር ሂጂና ጉዳይሽን ጨርሽ። ፍቅርሽን አክሰፕት የሚያደርግበትን ነገር ምናምን አመቻችልት። ስለዚህ ወንድ ልጅ ነው፣ እኔም እረዳለሁ፣ ወንድ ልጅ። ስለዚህ እኔም በሱ ቦታ በሆነ የሚሰማኝ ስሜት እንዴት ይሰማኛል? ገብቶሻል ሳቢ? እና መጀመሪያ ለምን እንደዚህ አላልከኝም? አሁን ተነስተህ መሀል ላይ እንደዚህ የምታወራው? ያኔ ፍቅረኛ አልነበረሽ፣ እንደ ጓደኛ እና ሳወራሽ ያኔ ፍቅረኛ አልነበረሽ። ግን አሁን ያንቺ መጣም ብዬ የነገርኩት ለአንተ ነው አይደለ? እንደዚህ ብሎኛል። እንደዚህ ግን አሁን ላይፋችን እየተረበሸ ነው። ባርኪ በቃ አንተ ነህ ሂጂና አግኙ ስትለኝ የነበረው አንተ ነህ እኮ። ሂጂና እንደዚህ እንትን በይው እንደዚህ አድርጊ ስትለኝ የነበረው ከጎኔ የነበርከው አንተ ነህ። አሁን ደግሞ መሀል ላይ ተነስተህ እኔ አንቺን ጓደኝነት አልፈልግም ፍቅረኛ ካለሽ በቃ ዞር በይ እያልከኝ ነው። አዎ እያልኩሽ ነው። በቃ ግልጽ ነው። ተረድተሽኛል ማለት የፈለኩትን ተናግሬያለሁ። በግልጽ አማርኛ የተናገርኩት
በጣም አጭርና ግልጽ በሆነ መንገድ ነግሬሻለሁ። ስለዚህም ከጨርሰናል አይደል? ይኸውልሽ አሁን ባርኪ ሌላ ክፉ ነገር ምናምን መነጋገር አልፈልግም ከአንቺ ጋር። በቃ እስካሁን ያሳለፍነው ነገር አሳልፈናል። ከአንቺ ጓደኝነትን የፈለግሽውን ስም ስጪው፣ ግን ያንን ጊዜ ማስታወስም አልፈልግም። ታውቂያለሽ፣ ከዚህ በኋላ ምንም ነገር ስለአንቺ ማሰብም አልፈልግም፣ ማስታወስም አልፈልግም። ምንድን ነው ያደረኩት? የዚህን ያህል ምን አድርጌሽ ነው የዚህን ያህል እንደዚህ የምትለኝ? በቂ ነው፣ ለእኔ በቂ ነው። አንዳንድ ንግግሮች ማለት ነው ከቃላት ምንድን ነው ከምት ይበልጣል። ስለዚህ ለእኔ በቂ ነው። ገብቶሻል? ስለዚህ ያላሰብሽውን ጭንቅላትሽ ላይ ያልነበረ ነገር አለ እንደነገርሽ እና በቃ ይሄን ነው የምትፈልገው? በቃ ያ ሁሉ ነገር በቃ ለዚቹ ነው? ያ ሁሉ ጓደኝነት ለዚቹ ነው? ያ ሁሉ ነገር ያደረግከው ለዚቹ ነው? አይደለም የገፋት ጓደኝነቱን አንቺ እያለቀስሽ እኔ ምን አድርጌ ነው የገፋት? ስላለ ይኸውልሽ ያለቀሰ ሁልጊዜ ያለቀሰ ማለት ነው የዋ ይመስላል ምናምን ነገር ያልተጨቆነ ምናምን ይመስላል። እኔ የሚሰማኝን ስሜት እኔ ግድ ማልቀስ አለብኝ እንዴ? ላንቺ ስሜት የመናገር እንዴ? ወንድ ነኝ በቃ የምቀርጊ ምናምን አልፈዋለሁ እኮ ነው የምልሽ። እኔ አልቅስ አላልኩም። እኔም ፈልጌ አይደለም እያለቀስኩ ያለሁት። ያ ሁሉ ነገር የተፈጠረው ያ ሁሉ ነገር የገነባነው ነገር ሁሉ የቀልድ ነው ወይ? አንተ ህይወት ቀልድ ነው ወይ? ቀልድ ነው ያስከው? ቆይ ደስተኛ ነህ በዚህ ህይወት ራሱ? አሁን ከዚህ በኋላ ደስተኛ ሆናለሁ። እስካሁን ደስተኛ እንዳልሆንኩኝ ነው እየተሰማኝ ያለው ባርኪ። ስለዚህ የኔ ቃላቶች እንደ ሾህ ሆነው ይጉሽ ሲፈልጉ ከፈለሽ ያሳምምሽ፣ ግን በቃ መፍትሄው ይሄና ይሄ ብቻ። በቃ የኔና ያንቺ ነገር አብሮ መሆን የማይችል ነገር ነው ፈጽሞ። አንቺ የምታይበት መንገድ እኔን የምታይበት መንገድ ልክ አይደለም። እኔ አንቺን የማይበት መንገድ ልክ አይደለም። በቃ አልተገጣጠመም። እኔ እንዴት ነው ማየት አንተ እንዴት የሚኝ ግን እኔ በማይሽ መንገድ አልነበረም ስታየኝ ነበር። ስለዚህ አልተግባባንም አይደል? ከዛ በኋላ ደግሞ ሁኔታውን ፊክስ ለማድረግ አወራና ነገር ፊክስ የሆነ አይነት ነገር እየመሰለኝ ነበረ። ዞሮ ደግሞ ይሄ ሰውዬ ከመጣ በኋላ ድጋሚ በእንጭጩ የዚህን ያህል ከተረበሸ ኋላ ላይ ደግሞ ዲፕ እየተዋደዳችሁ ስትመጡ ደግሞ የኔ ነገር በጣም ዲስኮምፈርት ያደርገዋል። እንኳን አዲስ ሰው እኔን ማያውቀኝ ሰው ይቅርና ማለት ነው ከኪያ ጋር በነበርኩኝ ሰዓት ላይ አኑ እንኳን ዲስኮምፈርት ይሆን ነበር። ይሄ የወንዶች ባህሪ ነው። ግን ምን አደረግክ አንተ? ከኪያ እራኩኝ፣ በደንብ ነው የራኩት። አኑ ያንን ነገር አንደርስታንድ ማድረግ ሲጀምር እኔ እንደ እህት ማየት እንደምችል እርግጠኛ ሲሆን ያኔ ነው ያቀረባት ወደ እኔ። አሁን ላይ በእሷ ምንም አይነት ነገር ሊጠረጥረኝ እንደማይችል እርግጠኛ ነው። ገብቶሻል አይደል? ስለዚህ አሁን የራሴ ወንድም በእንደዚህ ልክ የሚሰማው ከሆነ ምንም የማላውቀው ባዳ አይቼው እንኳን ከዚህ በፊት የማላውቀው ባዳ ለምን አይሰማውም? ወንድ ነው፣ ይሰማዋል፣ በደንብ ይሰማዋል። ስለዚህ በቃ ባርኪ፣ በቃ አንዳንድ ነገሮች በቃ ሊያሳምሙም ሊወዱ ምናምን ነገር ይችላሉ፣ ግን መወሰን ያለበት ነገር በሰዓቱ መወሰን አለበት። እኔ ግን ከጓደኝነትህን እፈልገዋለሁ፣ ከጎኔ እንድትሆን እፈልጋለሁ። እኔ አልፈልግም ባርኪ፣ እኔ አልፈልግም። በቃ እንዲህ ሁለታ ምናምን እንቆጣጠር ከሆነ የሀገር ነገር ነው የምናወራው። ያ ደግሞ በጣም ያስጠላል። እኔ እንደዚህ አድርጌሻለሁ እኔ ያን እንዲያድርጌላለሁ እና መባባል ያለብን አይመስለኝም። አሁን አንቺ ጓደኝነቱን ስትፈልጊ እኔ እንደገፋሁት ነገር አድርገሽ አታውሪ። ለአንቺ ብዬ ነው ገደም ለገደም ስንጦልጦል ምናምን የነበረው። እንደዚህ እያልኩኝ እንዳወራ አታስገድጂ። ስለዚህ በቃ ረጋ ብለሽ ከፈልግሽ አስቢበት። እኔም እኮ ለአንተ ብዬ ነው ከዛ ውስጥ የወጣሁት አይደል? እሱን ማውራት አይጠበቅብንም ነው የኔ ሀሳብ። ገብቶሻል ሀሳቤ? እኔም ለአንቺ ብዬ ነው የመጣሁት፣ አንቺም ለኔ ብለሽ ነው የወጣሽው። እሺ ታዲያ አሁን ደግሞ እሱ እንደዛ እንትን ስላለ ከኔ ጋር ጓደኝነትሽን ታቋርጫለሽ። አንተ እንደፈለግክ ጓደኝነታችንን እንትን ትላለህ፣ እንደፈለግክ ደግሞ ታቋርጠዋለህ። አንቺ ነሽ እኮ ያመጣሽ እኮ። እኔ ምንድን ነው ያመጣሁት? ፍቅሬን ያጣሁት በአንተ ምክንያት ነው አልሽኝ። ከዚህ በላይ ምንም ልትይኝ አትችይም። በቃ ከዚህ በላይ ለኔ በቂ ነው። ሌላ ተጨማሪ ቃላት መስማት አልፈልግም። በቃ በእኔ መጣ ካጣሽው ድጋሚ እንድታጫው አልፈልግም። እንዴ ግልጽ አይደለም እንዴ? ከአንተ በኋላ እኮ ነው ያወቅሁት። ከኔም በኋላ ወቂውም አትወቂውም በእኔ መጣ ነው እያጣሽው ያለሽው። በቃ ፋክቱ እሱ ነው። ወደሽዋል አይደለ? ስለዚህ የምትወጂውን ሰው ማጣት የለብሽም በእኔ ምክንያት። እኔ አላገባሽ፣ ፍቅረኛሽ አይደለሁም። እሺ ምን ጥቅም እንዴ? ወደፊት እኮ የልጆችሽ አባት የሚሆነው ትዳርሽ የሚሆነው ኤልያስ ነው አይደለ? ስለዚህ የእሱን ስሜት ነው መጠበቅ ያለብሽ። እግዚአብሔር ነው የሚያውቀው፣ አንተ አይደለም የምታውቀው እሱ። ስለዚህ ጅማሮ ሰው ሲጀምር ፈጣሪ ይታከልበት ወይም ደግሞ ፈጣሪ ይግባበት ብሎ ነው የሚጀምረው። ያለ ምንም የሆነ ጅማሮ የሆነ ነገር አይጀምርም አይደል? የሆነ ፍንጭ ነገር የሆነ ነገር ሳይ አይጀምርም። ስለዚህ ይኸውልሽ ባርኪ፣ በቃ ለዚሁ ነው የሁሉ ነገር። ችግር የለውም። እንደዚህ ነው የምትፈልገው?
የሆነ ቀን ግን ይቆጭሃል። አይቆጭኝም በፍጹም። እኔ ራሴ ገፍቼሽ ቢሆን ኖሮ ይቆጭኝ ነበር። እኔ መቼ ነው የገፋው? እኔ ብገፋ ከዚህ ቤት ድረስ አልመጣም ነበረ። እሱ እንደዛ ሆኖ እንደዛ ተቀጥቅጦ እንደዛ ተጎድቶ እሱ ትቼ አንተ ጋር አልመጣም ነበረ። እሱ አልተመታም። አኑ ነግሮኛል። የመታው ጓደኛው ነው አይደል? ስለዚህ ምናልባት ቢመታ እኔ እዚህ ድርሽም ላትይ ትችይ ነበር ማለት ነው። ስለዚህ እሺ ባርኪ ክፉ ደቀና እኔ ያሳለፍነውን ነገር ምንም እንዳልተፈጠረ አድርጌ አልፈዋለሁ። ማስታወስም አልፈለግም። እውነት ለመናገር ከአንቺ እንደዚህ አይነት ቃል አልጠብቅም ነበር። ኦልሬዲ ተናግረሽው አንዴ ደግሞ ካፍ ከወጣ በኋላ ወደኋላ መመለስ የለም። አታስገቢም ቃሉ። እኔ የተሰበርኩት ነው የተሰበረው። አንተ ነኝ ስንቴ ሰብረኸኛል። ግን እኔ አንተ ጓደኝነት ስለሚበልጥብኝ ሁሉንም ነገር ትቼ አንተን መርጫለሁ አይደል? ስንቴ ነው የሰበርከኝ? ምን አድርጊ? ስንቴ ነው በጓደኞች ፊት እንደዛ ስታወራኝ ነበር? ምን አድርጊ? እስቲ ተናገሪ። ምን አድርጊ? እኔ ያንቺን ስሜት ከመጠበቅ ውጪ እኔ ምን አድርጊ? አፈቅራለሁ ምናምን ብለሽ ስትመጪ በሬን አልዘጋሁብሽም። ስሜቴን እንዴ እኔ ምን ላድርግ? አይደለም እዚህ ቤት ስኖር የነበረው የኔ ፍቅር ተቀብለህ አይደለም እዚህ ቤት ስታኖረኝ የነበረው። ፍቅርሽን መቀበል እኮ አይጠበቅብኝማ። ስለፈቀርሽኝ የግድ ነው ማፍቀር አይጠበቅብኝም እኮ አይደል? አፍቅረኝም አላልኩም እኮ። ታዲያ ምንድነው ታዲያ የገፋሁሽ? አንቺን ምንድነው ያደረኩሽ? እኔ እስቲ ንገሪኝ፣ ምን አደረኩሽ እኔ? እንዴ አንተ ጻድቅ ነህ። ካይ ምንም አታደርግም። አንተ መልአክ ነህ። አይ አንቺ ነሽ ጻድቅ፣ አንቺ ነሽ ጻድቅ። እንደዛ ነው የምታስቢው? ስለዚህ አፍቃሪ ሁሌ ጻድቅ ነው አይደል? እኔ አላፈቅርም። እሺ እኔ ላንተ ምንም አይነት ስሜት የለኝም። እሺ ትቻለሁኝ። እኔም የለኝም ባርኪ፣ ምንም የለኝም ስሜት ላንቺ። አውቃለሁኝ እኮ። ካወቅሽ በቃ ውጪ። ምንድን ነው የምትጨቃጨቂኝ? በእናትሽ እንዴ በቃ ማየት አልፈልግም። በቃ ከዚህ በኋላ አንድ ቀን እንደዚህ ተቀይረ እንደዚህ አውሬ መስለህ ሳገኝ ምን ልበል ታዲያ? ትላንት ሰላም አልነበረም እንዴ? አንድ ቀን አይደለም አንድ ደቂቃ በቂ። እኔ ከምወደው ሰው ከማከብረው ሰው ያልሆነ ነገር ከሰማሁኝ በቂ ነው። በቃ ተው ግን በእግዚአብሔር እሺ ተረጋጋና አናግረኝ። ከሰው ጋር ተጣልተህ ነው? ተረጋግቼ ነው እያወራሁሽ ያለሁት። ከሰው ጋር ተጣልተህ ነው? ከማንም ጋር አልተጣላሁም ባርኪ፣ ከማንም ጋር አልተጣላሁም። ይቅርታ። እሺ ምኑን ነው ይቅርታ የምትጠይቂኝ? እኮ ስላስቀየምኩ እንደዚህ እንድትሆን ስላደረግኩ ይቅርታ። እሺ ይቅርታ እኮ እኔ እኮ አልተቀየምኩሽም እኮ። ተቀይመኸኝ ነው እንደዚህ ቁልፍ የወሰድከው እዚህ ቤት እንዳትመጪ አልከኝ። በፍጹም አልተቀየምኩሽም። ልቀየምሽም አልችልም። በፍጹም ላደርገውም አልችልም አንቺን መቀየም። እሺ ታዲያ ምንድን ነው? ግን ደግሞ በቃኝ ምንድን ነው? እኔ በቃኝ ስላይሆንም ብለኸኝ ነበረ እኮ። እኔና አንቺ አንድ እርምጃ ወደፊት ሁለት እርምጃ ወደኋላ እየሄድን ያለን። ትንሽ እንደስታለን ብዙ እያዘንን እሱ ለምን ህይወት ነው። ህይወት እንደዚህ አይደለም። እንደዚህ አይነት ነገር ገጥሞኝ አያውቅም ባርኪ። እኔ በዚህ ልክ ተጨንቄ በዚህ ልክ ተከፍቼ ምናምን አላውቅም። ሁሌ ደስተኛ ሆነ መኖር ትፈልጋለህ ታዲያ? ማንም ሰው ሁሌ ከተገኘ ሰው ለምን ይጠላል? ደስተኛ እንኳን አልሆን ግን አልዘን አትሊስት እንዴ ከቤተሰቤ ጋር ሰላም አይደለሁም። ከጓደኞቼ ጋር ሰላም አይደለሁም። አንድ ከአንቺ ጋር ብቻ ነበርኩኝ ሰላም የነበርኩት። አንቺም ደግሞ በዚህ ልክ ከሆነ ስለኔ የምታስቢው እኔ ይከፋኛል ባርኪ። እንዴ ሙሉ ዓለምን እኮ ላንቺ ብዬ ትቼልሻለሁ እኮ። በቃ ሙሉ ዓለም ሳያምንሽ ይቀር እኮ እኔ ብቻ ነበርኩኝ ሳምንሽ የነበረው አይደለ? አንድ አንቺን ብቻ ብዬ ባርኪ። ይኸውልሽ ምንም ነገር ሳይኖር እኔ አንቺን ብቻ ነበር ስፈልግ ነበር። ሰው ያንን ነገር አይተረዳሽልኝ አልመሰለኝም። እሺ ታዲያ አሁን ለምን እንደምትገፋኝ እንደዚህ ከነበረ እንደዚህ የምትፈልግ ከነበረ አሁን ለምንድን ነው አልፈልግሽም እያልክ ያለው? የአንቺም ደስታ ስለሚያስደስተኝ ማለት ነው። የኔ ደስታ ምን ላይ እንደሆነ ታውቃለህ? የአንቺ ደስታ ፍቅረኛሽ አስለቅሶሻል። በእኔ ፍቅረኛሽ ሁለት ቀን ያገኘሁትን ልጅ ፍቅረኛዬን አሳጣኸኝ አላልሽኝም ባርኪ? ምንድን ነው ቆይ የምትይው? ልታሳብጅኝ ነው እንዴ? ይቅርታ። እሺ ምንድን ነው ቆይ የምትይው? እኔ እኮ ግራ ገባኝ። እኔ ተናድጄ ነው እንደዚህ ያወራሁት። ይቅርታ ፈልጌ ነው። ተናድጄም እኮ ያላሰብሽውን ነገር ትናገሪያለሽ። እንደዚህ ሆኖ አይቀር ባርኪ። እኔ እኮ ስናደድ የማወራው ነገር ሁሉ ጭንቅላቴ ላይ ያለ ነገር ነው የሚሆነው። ዛሬ ተናገርኩሽ፣ ያስቀየምኩሽ እያንዳንዱ ነገር የነበረ ነው። እኔ ደግሞ ስናደድ የመጣልኝን ነገር ነው የማወራው። አላስብም። እሱ ደግሞ ልክ አይደለም። እሺ አስተካክላለሁ። ሁሉም ሰው የተለያየ ባህሪ ያለው። እኔ የመጣልሽን እያወራሽ ከኔ ጋር መሆን አትችይም። እኔ የመጣልኝን ባወራ ኖሮ አንድ ቀን ከኔ ጋር መሆን አትችይም ነበረ ነው ማለት ነው። አይደል እንደዚህ ያደረኩት እስከ ዛሬ እንደዚህ እንትን ብዬ ካውቃለሁ ባርኪ። ለሁለት ዓመት ለእድሜ ልክ የሚሆነኝ ነገር በአንድ ቀን ካልሽ ለምን ሌላ እጠብቃለሁ? ለምንድን ነው እንደዚህ ልብ ጨካኝ ሆነው? ለምንድን ነው ይቅርታ ልብ ታዲያ የሌለክ? ይቅርታ እሺ ባርኪ።
ለምን ነው ቂም ይዘህ ታዲያ የምትኖረው? ቂም አይደለም እና እንዲህ ብላኛለሽ ብለህ እኮ ነው ታዲያ እንደዚህ ያልከኛለህ። ቂም አይደለም ግን ሰላምሽን እፈልጋለሁ፣ ደስታሽን እፈልጋለሁ። ደስታሽ በእኔ የመጣ እንዲጨፈግግ አልፈልግም። ታውቃለህ ነገሮችን ለማስተካከል ነው ሁሉንም ነገር እያደረግኩ ያለው ታውቃለህ። አልገባኝም። እስቲ አስረጅኝ። እንዴት ደስታሽ እኔ ጋር ነው ያለው? ታውቃለህ ምንድን ነው የማውቀው? ሁሉንም ነገር ታውቃለህ። ምን ሆነሽ ንገሪኝ። እሺ እኔ ባልናገር እንኳን ልብህ ያውቀዋል። ለምንድን እንደዚህ የምትገፋኝ? ዞሮ ዞሮ ቅድም እንደነገርኩሽ ተመሳሳይ ላይ እንዳይናለም ያለን የተለያየ ምን ላይ እየሮጥን አይመጣም። በቃ እኔና አንቺ እኩል የሆነ ነገር ማሰብ አንችልም ብለህ ለምንድን እንደዚህ የምታደርገው? ነገ ለመደገሙ እርግጠኛ አይደለሁም። ራሱ ነው የሚደገመው። ደገምስ ጓደኛሞች አይደለን እንደ ይቅርታ እየተባባልን ነው እንጂ የምንቀጥለው። አንድ ነገር በተፈጠረ ቁጥር አልፈልግሽም አልፈልግህም መባባል ነው ያለብን። ይሄ ነገር መቼም ሰላም አያመጣም እያልኩሽ ካለኝ ኤክስፒሪየንስ ካሳለፍኩት ላይፍ ነው ይሄን የነገርኩሽ ያለሁት። የኔ የምለው ወንድሜ ላይክ እንደ ስጋ የማየው አኑ በዚህ ልክ ከጠረጠረኝ እሱ የማይጠረጠርበት ምንም ምክንያት የለውም። ሲቀጥል ወንድ ነው፣ በቃ ወንድ ነኝ እኮ እረዳለሁ። ወንድ ሄደህ ትነግረዋለህ፣ ታስረዳዋለህ። እኔና ሳሙኤል ምንም ነገር የለም ብለህ ትነግረዋለህ። ይሄን ነገር አሁን ጋር ማድረግ ይሆንብኝ ግን አትረዳኝ። ማንም ሊረዳን አይችልም። ታዩ እሱን ታዩ። እሱ ባዳ ነው። ወንድሜ ባንቺ ጉዳይ ነኝ ታውቂያለሽ። ኪያ አታምነኝም፣ አኑ አያምነኝም ባንቺ ጉዳይ ነው። ከአንቺ ጋር ሌላ ነገር ያለን ነው የሚመስላቸው። እነሱ እንኳን በዚህ ልክ እነሱ እኔን ከጠረጠሩ ለምንድን ነው እነሱ ያንን ሰው ለምንድን ነው ነግሬ የማስረዳው? ኪያን በጣም በተደጋጋሚ አሽን ጊዜ ነግሬያታለሁ። ልትረዳኝ ፈቃደኛ አይደለችም። ስለዚህ ያ ሰው እንዴት ነው የሚረዳኝ? እኮ እናንተ ሁሌ መገናኘት እናቆማለን፣ መስመር እናበጃለን፣ በመሀላችን ያለውን ነገር ሁሉ እናስተካክላለን እንጂ እንደዚህ ጓደኝነታችን ማፍረስ ነው ያለብን። ያው እንደዚህ እየተቆጣ እየተናደድ አስፈላጊ አይደለም። እኔ ግን ያስፈልገኛል። ከጎኔ ሰው ያስፈልገኛል። ከጎንሽ በሆንኩኝ ቁጥር ጓደኛሽ ፍቅረኛሽ ይርቅሻል። ከጎንሽ አንቺን ላማክርሽ በቀረብኩሽ ቁጥር እሱ እየራቀሽ። ስለዚህ ነፃ ሰው ነበርሽ እስከማውቀው። ነፃነትሽ በጣም ወድልሻል። ስለዚህ ነፃ ሆነሽ መኖር አለብሽ። በእኔ የመጣ እንድታለቅሽ ማንም ሰው በእኔ አያለቅስብኝም። ሲያለቅስብኝ ምን መታገስ አልችልም። ስለዚህ ለምን ስትይ ነው የምታለቅሽብኝ? በእኔ እንድታለቅሽብኝም አልፈልግም። ስለዚህ ቪዲዮ እኮ የእምባሽ ምክንያት እኔ እየሆንኩኝ ነው እያልኩሽ ነው። ከተረዳሽኝ ባርኪ በቃ ተረጅኝና እሺ ይጅልኝ በቃ እኔ አሁን ነው እየከፋኝ ያለው። ተው ለምንድን ነው ከቤት ከፈለሽ ቁልፉን ሰጥሽና እዚህ ቤት አልደርስ እሱ ነው የምትፈልጊ? ከፈለሽ ከዚህ በኋላ አልፈልግም። ለምንድን ነው እንደዚህ ተበሳጨኸው? ምንድን ነው እንደዚህ ያናደደ? እኔ ከሆንኩ በጣም ይቅርታ። እሺ እኔ እሄዳለሁኝ፣ በቃ ችግር የለውም። ግን እንደዚህ እንዳትሆን፣ እንዲህ አትበሳጭ። እሺ አልተበሳጨሁም። በቃ ይኸው ሰላም ነው። አግማጣውን ወሰን ተጎዳው ሰው የለም ያታጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴ ስቀር ብቻዬን። ያው እንግዲህ ሁሉንም ነገር እንደሰማችሁት ነው። እኔ ምንም ያልጠበቅኩት ነገር ነው እንዳለ ደህና ይሆናሉ ደህና ነው ወይ ብዬ በጠቂቃው ነበር የመጣሁት። እሱ ግን ጭራሽ ይሄን ያንቺ ጓደኝነት መፍረስ አለበት ምናምን። እኔ እኮ ለምኜው ነበረ ከዚህ በፊት አይሆንም፣ እኔ እናንተ መገናኘት የለብንም፣ እኔ ደህና አልሆንም አንተን ሳገኘ ብዬው ነበረ። እሱን አይሆንም ብሎ እኔ ያንቺን ጓደኝነት ማለት አልፈልግም ብሎ ከጎኔ ሲሆን የነበረው አሁን ደግሞ ከመሬት ተነስቶ አልፈልግም። ቆይ ምንም ነገር ብንባባል ጓደኛሞች አይደለን? ተደጋግፈን ይቅርታ ተባብለን መተላለፍ ሲኖርብን ለምንድን ነው አንድ ነገር አልሽኝ ብሎ ማኩረፍ፣ መጣላት፣ አንድ ነገር ተባለ ብሎ ሁሉንም ነገር ማፍረስ ልክ ነው?
እኔ ልክ አይመስለኝም። በእርግጥ ኤልያስን ላስከፋው እችላለሁ፣ ግን እኔ ቶንም ማጣት አልፈልግም። ጓደኛዬ ነው፣ ከጎኔ ሲሆን የነበረ ሰው ነው፣ ሲያግዘኝ የነበረ ሰው ነው። ግን እንደዚህ በቀላሉ እሱንም ማጣት ስለማልፈልግ ነው። የዛኔም አይሆንም ስለ የነበረው እንደማልችል አውቃለሁኝ፣ ግን እንደምንም እጠነክራለሁ ብዬ ነበር። አሁን ደግሞ ቻላቅ ነገሮችን አስተካክላለሁ ስል የባሰ ፈርሰው ተበላሽተው ይጠብቁኛል። የእሱን ህይወት አበላሽቼ ይሁን አላውቅም፣ ከቤተሰቦቹ ጋር ጣልቼዋለሁ በእኔ ምክንያት ይሁን አላውቅም። እኔ ፈልጌ አይደለም። እኔ ህይወት ውስጥ የተፈጠረው ነገር ሁሉ እኔ ፈልጌው ፈቅጄ እንደዚህ እንዲሁም መርጬ አይደለም። በቃ ሰው ነኝ። ቻላቅ ነገሮች ይስተካከላሉ ብዬ አስባለሁ። ቻሌ ሊድ በቃ ሰላም